ቢቦይ ቶሚ በማህበራዊ ሚዲያ ታዋቂ ሰዎች ላይ የከፈተው ዘመቻ ወደ ፍርድ ቤት ሊያመራ ነው። ጠበቃ ደጉላው ምን አለ? የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። በሌላ በኩል ጆኒ ጁጁሱ ሰይዶ ማርሻል አርትን ቁጥር አታውቅም ብሎ ካላገጠበት በኋላ አሁን ደግሞ ወደ ማን ያዘዋል ተዘዋውሯል። እውቀት አለኝ ብለህ የምታስብ ከሆነ መጽሐፎችን አንብቤያለሁ ብለህ የምታስብ ሰው ከሆንክ ናና ከኔ ጋር በጠረጴዛ ዙሪያ እንከራከር እያለው ይገኛል። ለማን ያዘዋል እሸት? በመጨረሻም መላው ኢትዮጵያንን ያስደነገጠው እንዲሁም ደግሞ እጅን በአፍ ያስጫነው የባለቤቷን ብልት የቆረጠችው ሴት ታሪክና ታላቅ ይቅርታ። በአላህ ላይ አላህ መጠቀያ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ እነዚህና ሌሎችን በማህበራዊ ሚዲያው ላይ አነጋጋሪ የሆኑ ሐሳቦችና ቪዲዮዎችን ጠቅልል አድርገን ይዘናል። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ቪዲዮዎችና ሐሳቦችን ጠቅልል አድርገን እንመለከታለን። ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና ቪዲዮን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ ጅማራችንን ቢቦይ ቶሚ ጋር እናድርግ። ቢቦይ ቶሚ ሰሞኑ ማህበራዊ ሚዲያው ላይ ያሉ ሰዎችን ዲስ በማድረግ አዝናኝ ግን ጠንከር ባለ ዘፈኑ ኢንተርኔቱን እያነቃነቀው ይገኛል። የሁሉንም ታዋቂ ሰዎች ማለት ይቻላል በተለይ ደግሞ በቲክቶኩ ዘርፍ ላይ ያሉ ሰዎችን የድሮ ታሪካቸውን ወይም ደግሞ የሰሩትን ስህተት እያነሳ እያጋለጠ ይገኛል። ነገር ግን ነገሩ ከቀልድ ያለፈ ነገር ሊሆን እንደሚችል እየተነገረ ነው። ጠበቃ ደጉላው በዚህ ጉዳይ ላይ በሰጠው አስተያየት ቢቦይ ቶሚ የግለሰቦችን ክብር ነክቷል በሚል በመንግስት ሊጠየቅ እንደሚችል ወይም ደግሞ ሊከሰስ እንደሚችል እንዲህ በማለት ሐሳቡን አስረድቷል። የአሽሙር ስድብ እስከ 3 ወር በሚደርስ ቀላል እስራት ሊያስቀጣ ይችላል። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ብዙ ሰው ይማርበት ዘንድ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በአገራችን ስድብ በሁለት መንገድ የሚከፈል ሲሆን አንደኛው በቀጥታ ግለሰቡን በመሳደብ የሚፈጸም ሲሆን ሌላኛው በአሽሙር የምንናገረው እንደሆነ ይታወቃል። ታዲያ ብዙዎቻችን በቀጥታ ስንናገር እንጂ በአሽሙር ሰዎችን ስንሳደብ የህግ ተጠያቂነት ያለ አይመስልም። ዛሬ ነው የሰማሁት። ከዚህ ጋር በተያያዘ በሀገራችን የወንጀል ህግ ግልጽ በሆነ ሁኔታ ስድብና ማዋረድ ተብሎ በተደነገገው የህግ ክፍል ላይ አንድ ሰው ሌላ ሰው በቀጥታ በመናገር ወይም ደግሞ በአሽሙር የሰደበ ያዋረደ እንደሆነ እስከ 3 ወር በሚደርስ እስራት ይቀጣል ተብሎ ተደንግጎ ይገኛል። ስለዚህ ስድብ ማለት በቀጥታ መናገር ብቻ ሳይሆን በአሽሙርም መሳደብ በወንጀል የሚያስጠይቅ ተግባር መሆኑ መታወቅ መቻል አለበት እላለሁ። አመሰግናለሁ። ስንቱ እዚህ በአሽሙር ሲሳደበኝ አለፈል ትንሽና ዛሬ ነው የማውቀው። የምሬ ነው። እናንተ ዛሬ ነው የምታውቁት? እስኪ ስለ አሽሙር ምናምን ስለዚህኛው ህግ ዛሬ ነው የምታውቁት? ሀሳባችሁን ኮሜንት አድርጉልኝ። የቢቦይ ቶሚ ዲስ ወይም ዘፈን እንዴት ተመለከታችሁ? ሀሳባችሁን ኮሜንት አድርጉልኝ። ለእናንተ ዘፈኑ ኮሜዲ ነው ወይስ የሰዎችን ስም ማጥፋት? ሀሳባችሁን ኮሜንት አድርጉልኝ። እንደኔ ግን ከፈረንሳይ እንደመጣ እስር ቤት ገብቶ ዘፈኑን ከእስር ቤት እንዳይለቀው ነው ፍርሃቴ። ብቻ ግን እናንተ እንዴት ነው የምታስቡት? ሀሳባችሁን ኮሜንት አድርጉልኝ። የምድርም የቢቦይ ቶሚ ዘፈን ኮሜዲ ነው ወይስ የሰዎችን ስም ማጥፋት? ወደ ማርሻል አርቱ ስንመለስ አብዛኞቻችን ላይ አእምሯችን ላይ በተለይ ደግሞ እኔ አእምሮ ላይ በተለይ የሆነ ጆኒ ጁጁሱ የተቀረጸበት መንገድ አለ አይደል? ይሄ የሚሰራበት መንገድ ምናምን በጣም አዝናኝ በሆነ መንገድ ሰዎች እሱን ከተረቡት በኋላ ሰዎች ስለ ጁጁሱ አርት የሆነ ያልሆነ አስተያየት ሲሰጡ እንዴት አድርጎ ሜም እንደሚሰራባቸው አብዛኞቻችን እናውቃለን። እና እንዴት አድርጎ ደግሞ ቡሊ የሚያደርጉት ሰዎችን መልሶ ቡሊ ማድረግ እንደሚችል አብዛኞቻችን እናውቃለን። ታዲያ አሁን ላይ ከሴዶ ማርሻል አርት ጋር በገቡት እሰጣ ገባ ሴዶ ማርሻል አርት ከሱ ጋር ፋይት ለማድረግ ፋይቱን ከመጀመሪያ በፊት 10 ሚሊዮን ይከፈለኝ እንዳለ በዚህ ቻናል ላይም አብራርቼላችሁ ነበር። እንዲሁም ደግሞ በማህበራዊ ሚዲያው ላይ በስፋት እየተነገረ እንደሚገኝ ግልጽ ነው። ሴዶ ማርሻል አርት 10 ሚሊዮን ብር ይከፈለኝ፣ እኔ ሪንግ ውስጥ ከመግባቴ በፊት 10 ሚሊዮን ይከፈለኝ እያለ እያወራ ይገኛል። ታዲያ በዚህ ጉዳይ ጆኒ ጁጁሱ ሐሳብ ሲጠየቅ ጆኒ ጁጁሱ እንደውም እኔ ምንም ነገር አልፈልግም ሪንግ ውስጥ አስገቡት። እንዲሁም የሆነ ቪዲዮ ላይ ጆኒ ጁጁሱ ሲጠየቅ 100,000 ብር ሰተነው 10 ሚሊዮን ነው ብንለው የት ያውቃል? እንደውም ሪንግ ውስጥ አስገቡት ምናምን ሲል ነበር። አሁን ላይ ደግሞ ጭራሽ እንደውም ስለ ቁጥር የሚያውቀው ነገር የለም። ሰዎችን ከ1 እና ከ10 የትኛው ይበልጣል? 10 ይበልጣል ስለተባለ ብቻ ነው 10ን የመረጠው እንጂ ሀባ ስለ ቁጥር የሚያውቀው ነገር የለም እያለ ይገኛል። ቪዲዮ ላስመልክታችሁ። I don't think ሴዶ ሚሊዮን የሚያውቅ አይመስለኝም። yes he just like አንድ ከ10 ያንሳል። ስለዚህ አንድ አልፈልግም አይነት ነገር ነው። ማለት ነው I swear ትልቁ የት ነው? ትልቁ ምንድነው? 10 ሚሊዮን በላቸው ትልቁ ቁጥር እንደዛ ነው የሚያወራው መሰለኝ። ነው ኦፍ ኮርስ። እና ደግሞ ኬማኒ በእንግሊዘኛ እያወራ ሊፍት ውስጥ ሴዶ እያየው ነገር አለ። ምንድነው ቢሊሱ እያየው ነገር አለ። ሰማኝ ከንቃተ ህሊና በላይ መሸጥ ትችላለህ ይህን ሰውዬ። oh yeah
What do you think you're thinking about ከኬመኒ ጋር ያወሩ ስለምን እያሰበ ይመስላል የሆነ ነገር እያወሰደ I think እየቆጠረ ነው መሰለኝ I'll never forget that reaction by the way ማለት ነው አናስቀምጠም ጀሞ ድረስ ነው ምን መጣል I hope ፉሪ ትገባለሽ ሸሽተ እንጂ አንፈታም አይ ግድ ነው እንዲሁም ከዚሁ ጋር ተያይዞ ጌች 10 ሚሊዮን ብር ለሴዶ ማርሻል አርት እንደሚሸልመው ነገር ግን ያንን የሚሸልመው ጆኒ ጁጁሱን የሚያሸንፈው እንደሆነ ተናግሮት ነበር። ከዚህ የጌች ኦፈር በኋላ ሴዶ ማርሻል አርት ከፋይቱ ለመሸሽ ይመስላል ሌሎች ሀሳቦችን እየወለደ ሌሎች ሀሳቦችን እያመጣ ነበር። ነገር ግን ከትላንት ጀምሮ ደግሞ አካውንቴ ሪፖርት እየተደረገበት ነው ምናም ብሎ ፈርስት ዋርኒንግ ምናም እንደተሰጠው አሳይቶ ነበር። አሁን ላይ ግን በሚያስገርም ሁኔታ አካውንቱ ተዘግቷል። ቲክቶክ አካውንቱ 1.3 ሚሊዮን ነው ምናም ነገር ያለው አካውንት ተዘግቶበታል። ታዲያ ሴዶ ማርሻል አርትም በሌላ አካውንት በመቅረብ አካውንቱ የተዘጋበት ምክንያት ይሄ ነው በማለት እየተናገረ ይገኛል። አጀማ እንግዲህ ይኸው አካውንቴን አዘግተውታል። በዚህ አካውንት ነው የምታገኙኝ ለጊዜው። ይኸው እንደምታዩት በቀን ከ100 ቪዲዮ በላይ ወርዷል። ተባብረው አካውንቴን አዘግተውብኛል። ዋናው አካውንቴ እዚህ ላይ ነው የምታገኙኝ ማለት ነው። ከዚህ በኋላ እንደምታዩት የሁሉ ቪዲዮ ኮሚኒቲ ጋይድላይን ሲያደርግ ነበር ከ100 በላይ ማለት ነው። ዋርኒንግ አለኝ አየር ላይ ነው የተዘጋው አካውንቴ። ስለዚህ እንግዲህ እኔ ይኸው መለፋው ለዚህ ነበር። ይኸውላችሁ እነሱ ሸር ነው የሚያስቡት፣ እኔ እንድገባ አይፈልጉም ስላችሁ እናንተ አላመናችሁኝማ። አካውንት ወደ ማዘጋቱ ለምን ተመጣ? ምንድነው አላማው? እንዴ ቢዝነስ አይደል እንዴ? ቢዝነስ በስምምነት ነው የሚሆነው እንጂ በግድ አይሆንም። እኔ ሴዶ እንዳለው አይመስለኝም። ነገር ግን ከሆነ ግን እንደዚህ አይነት ደባ እንደዚህ አይነት ሴራ የሚሰራበት ከሆነ እጅግ በጣም ነው የሚያስጠላው። አንድ አካውንት በዚህ ልክ ቢውልድ ለማድረግ እጅግ በጣም ነው የሚያለፈው። አብዛኞቻችን ይሄንን ደግሞ እናውቃለን። ገና ጀማሪዎች እኛ እንኳን ምን ያክል እንደምንለፋ እናውቃለን። ስለዚህ እንደዚህ አይነት ደባ ካለበት እንደዚህ አይነት ሸር ካለበት እጅግ በጣም ነው የሚያስጠላው። ነገር ግን እንደዛ የሚሆን አይመስለኝም። ሌላው ከዚህ ሐሳብ ጋር ተያይዞ ጆኒ ጁጁሱ ለተለየ ከሱ ዘርፍ ላይ ውጪ ላለው ሰው ኮል አውት አድርጎለታል። እሱም ለሞቲቬሽናል ስፒከሩ ለማን ያዘዋል ኮል አውት አድርጎለታል። ያም ኮል አውት ምንድነው? መጽሐፍ አንብቤ ያለው ዕውቀት አለኝ ብሎ የሚያስብ ከሆነ ምክንያቱም በጣም ሚስ ኢንፎርሜሽን ማህበራዊ ሚዲያው ላይ እየረጨ ነው ያለው። ስለዚህ እሱ ዕውቀት አለኝ ብሎ የሚያስብ ከሆነ ኳንተም ፊዚክስ ላይ ኤክስፐርት ነኝ ያለ ስለሚገኝ ከፈለገ ከኔ ጋር ይምጣና ዕውቀት አለኝ ብሎ የሚያስብ ከሆነ ከኔ ጋር ዲቤት ያደርግ፣ ከኔ ጋር ክርክር ያደርግ፣ በጠረጴዛ ዙሪያ የፈለገውን ሐሳብ ማንሳት ይችላል። በዛ ጉዳይ ላይ እኔና እሱ ክርክር እናደርጋለን። አዘጋጅ አካል ማንኛውም አካል ያዘጋጅና እኔና እሱ የዕውቀት ደረጃችንን እንለካካለን። ከፈለገ ከውድድሩ ያገኘውትን ከንቃተ ህሊና ጋር ተፋልሞ ያገኘውን 1 ሚሊዮን ብር እሸልማለሁ። እሱ 10 ብር የማያወጣ እሱ በዕውቀት ተከራክሮ ከኔ ጋር እኔን የሚያሸንፈኝ ከሆነ 1 ሚሊዮን ብር እሰጠዋለሁ። ከውድድሩ ያገኘውትን ከንቃተ ህሊና ጋር ተፋልሞ ያገኘውን 1 ሚሊዮን ብር እሰጠዋለሁ እያለ ይገኛል። ያሸነፍኩትን 1 ሚሊዮን ብር አስይዛለሁ። ድቤት አድርገኝ። I actually have a call out ለማን ያዘዋል እሸቱ really oh ነው የሚለው what to fight again not in the ring እሺ it's going to be በጠረጴዛ ዙሪያ እና I'm curious ማን ያዘዋል how he would handle himself educational በሆነ ዲቤት ውስጥ ቢሳተፍ because በጣም ብዙ ነገር እንደሚያውቅ አድርጎ ነው ራሱን ዲስፕሌይ የሚያደርገው and በጣም ብዙ ሚስኢንፎርሜሽን ፕላትፎርሙ ላይ ስፕሬድ እንዲያደርግ ይፈቅዳል and ብዙ ሰዎች ይሰሙታል እና ምንም ትቢት ሰደብ የሌለበት ሪስፔክትፉል በሆነ መንገድ about any of the things that he thinks በቃ በጣም በጠንካራ መንገድ አስባቸዋለሁ ብሎ የሚያስባቸውን ስታንሶች ዲቤት ለማድረግ you want to challenge him ዲቤት ሰምተሻል ማይ ብራዘር ኦርጋናይዜሽኑን የሚያዘጋጀው ሰው ያዘጋጅ ላይቭ ላይ ይሁን ኢን ፐርሰን ይሁን ሰው ፊት ለፊት ይሁን ስትሪም ይደረግ ከዛ አሸናፊ 1 ሚሊዮን ኒውትራል ሰው ማንን ፒክ ታረጋለህ 1 ሚሊዮን ብር ነው ያሸነፍኩትን 1 ሚሊዮን ብር አስይዛለሁ ድቤት አድርገኝ 10 ሚሊዮን እንዳይጠይቅ መጀመሪያ እሱም 10 ሚሊዮን ሲዶ ጌም መሳሰልብኛል ትንሽ እንዴው to make it harder በእንግሊዝኛ እናድርገው ወይስ በአማርኛ ረበስማ ለህዝቡ I think አሪፍ የሆነ it's not just regarding the fight ምናምን አይደለም in general regarding the fight አይደለም ስለፈለገው እንግዲህ ኳንተም ፊዚክስ ኤክስፐርት ነኝ ብሏል። ስለ ኳንተም ፊዚክስ ማውራት እንችላለን። ስለ የምርና መጽሐፉን አንብቤ ጨርሼዋለሁ ብሎ ሰምቻለሁ። ፊክሽን ነው እኔ ሲመስለኝ እንደሱ ሐሳብ በቃ ይሆናል አይደል? ማህበራዊ ሚዲያው ላይ ያገዘፍናቸው ሰዎች አሉ አይደል? እነዚህ ሰዎች እንዲሁ ባዶ እንደሆኑ ቅል እንደሆኑ ለማሳየት እየሞከረ ነው የሚገኘው። እኔ ቅል ነው አላልኳቸውም፣ ለማሳየት ናቸው ብሎ ለማሳየት እየሞከረ ያለ ነው የሚመስለኝ። በጣም ማህበራዊ ሚዲያው ላይ በጣም አነጋጋሪ ወይ በጣም ትልቅ ቦታ የተሰጡ ሰዎችን እያነሳ ካላፈረጥኩ እያለ ነው የሚገኘው። እስኪ ምን ታስባላችሁ? ይሄ ከማን ያዘዋል ጋር ዲቤት ማድረግ አለባቸው ብላችሁ ታስባላችሁ? እንዲሁም ደግሞ የጆኒ ጁጁሱን ኢጎ እንዴት ተመለከታችሁ? እኔ እጅግ በጣም እያስገረመኝ ያለው እንደምትመለከቱት ጡንቻ ብቻ አይደለም ዕውቀትም አለኝ እያለ ነው የሚገኘው። ብቻ ኮሜንት አድርጉልኝ። በመጨረሻም ሰይፉ ሾው ላይ የቀረበውን ልብ ሰባሪ ታሪክ እናንሳ።
የሆነ ጊዜ ላይ ማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆነውን ሐሳብ ታውቁታላችሁ። ለ16 ዓመታት አብረው በትዳር ከቆዩ በኋላ ሚስቱ በቅናት ተነሳስ የባለቤቱን ብልት ስለቆረጠችው ሴት በማህበራዊ ሚዲያው ላይ በስፋት ሲነጋገሩበት ነበር። እኔም በቻናሌ ላይ አውርቼላችሁ ነበረ። እንዲሁም ደግሞ ተጎጂው ወይም ባልየው አሁን ላይ በህይወት እንደሚገኝ እንዲሁም ደግሞ የተቆረጠበትን ብልቱ ወደ ቦታው እንደተመለሰ ዶክተሮች እጅግ በጣም በሚገርም ሁኔታ ከላዩ ላይ የተቆረጠውን ብልት ወደ ቦታው እንደመለሱ አብዛኞቻችን ሰምተን ነበረ። ታዲያ ይህ ሰው አሁን ላይ ምን አይነት ሁኔታ ላይ ነው የሚገኘው? ይህ ሰው ሴፉ ሾው ላይ ቀርቦ አስረድቶ ነበር። እንዲሁም ደግሞ ያንን ኦፕሬሽንም የመራው ዶክተር ሴፉ ሾው ላይ ቀርቦ ነበረ። ታዲያ ሴፉ ፋንታሁን ስለ ጉዳዩ ሲጠይቅ ነበር። እንዴት ነው ወደ ቦታው ሊመለስለት የቻለው? እንዲሁም ደግሞ ያ ግለሰብ አሁን ላይ ምን አይነት ጤንነት ላይ ነው የሚገኘው በማለት ጤንነቱንም እንዲሁም ደግሞ እንዴት ሊመልሱለት እንደቻሉ ዶክተሩን ጠይቆት ነበረ። ዶክተሩም በምላሹ በእኩል ስለተቆረጠ ቤዝመንቱ ላይ ወይም ደግሞ ሻርፕ ስለተቆረጠ ነው ወደ ቦታው መመለስ የቻለው። እንዲሁም ደግሞ ሰዓትን ማተር እንደሚያደርግ ምናምን ሲያስረዳ ነበረ። እስኪ ቪዲዮ ላሳያችሁ። አንድ ታካሚን ብልቱን ወደ ቀድሞ ቦታ መልሰሃል። እውነት ውሸት? እውነት ነው። ዋው ሲሉ ማን ያዘዋል? አይምሮ ላይ አልመጣም። እንዲህ አይነት ህክምናዎች ብዙ ጊዜ በቃ ሻርፕ መቆረጥ አለበት ምናምን ሲባል ሰማለሁና እንደዛ ነበር ይሄኛው? አዎ እውነት ነው። ሴፍሻ የ42 ዓመት ነው ታካሚያችን። ኢየሱስ ብልቱ የተቆረጠው በቢላ ነው። አንድ ጊዜ ሻርፕ በቤዝመንቱ ላይ ነው ቤዙ ላይ ነው በሻርፕ ብላ የተቆረጠው። ስለዚህ ያ ሻርፕ መቆረጡ እንዳልከው ለህክምናው ይረዳል። ያልመፈተግ ብዙ ትራውማ የለበትም። አንድ ጊዜ ሻርፕ የተቆረጠ ስለሆነ እሱ የተሻለ። ምን ያህል ሰዓት የፈጀ ቀዶ ጥገና? ወደ 3 ሰዓት ነው የፈጀ። ለሊቱ 9 ሰዓት ጀምረን ወደ 12 ሰዓት አካባቢ ነው አነጋግ ላይ የጨረስ ነው ማለት ነው ፕሮሲጀሩ። አሁን ያው በእናንተ የህክምና ቋንቋ ውጤታማ የሚባለው ነገሮች ወደ ቀድሞ ቦታቸው ሲመለሱ ነው። ነገሮች ወደ ቀድሞ ቦታቸው 100% ወይም 100% ተመልሷል ሊባል ይችላል? ይቻላል። አንድ ኮምፕሊኬሽኖች ይኖራሉ። አሁን የኛ ኮምፕሊኬሽን ያጋጠመው ምንድነው? የቆዳ ስኪኑ የመሞት ስኪን ኔክሮሲስ የሚባል ቆዳ መሞታ ነው። ለሱ ምንድነው ስኪን ግራፍት ያስፈልጋል። ግን 100% ወደ ቀድሞ ቦታው ተመልሷል ማለት ይቻላል። ስለዚህ ቀድሞ አሁን ለምሳሌ ወንድ ቀድሞ አሁን ለምሳሌ ወንድ ልጅ ብልት ከመቆረጡ በፊት መሽናት ሊሆን ይችላል፣ ወይም ደግሞ ወሲባዊ ግንኙነት ላይ ልክ ነው ወንዴ እንግዲህ ማውጣት ሊሆን ይችላል፣ መርጨት፣ እነሱ ነገሮች ሁሉ ልክ ነው ሴፍሻ። አሁን ታካሚያችን ያው ህክምናውን ከሰራን የዛሬ 6 ሳምንት አካባቢ ነው። አሁን ካቴተር ቱቦ አስገብተን ነበር። ያኔ ካቴተሩ ወጥቶ አሁን በራሱ እየሸና ነው። ሳይኮሎጂካል ዌልቢንግ አሁን ሳይኮሎጂካሊ በጣም ስትሮንግ ነው። ሌላ ሳይን ምንድነው? ያው ወደ ሴክሹዋል እና ሪፕሮዳክቲቭ ወይ ለማለት ትንሽ ጊዜ ይፈልጋል። 1 2 ወር 3 ወር አትሊስት 3 ወር 2 ወር ምን አላለው መቆየት አለበት። ከዛ ውጪ ግን ምንድነው የዛ ሳይን የሚያሳየው ሞርኒንግ ኢሬክሽን አለው። ስለዚህ ወደዛ እንደሚሄድ ማሳያ ነው ማለት ነው ለዚህ። ስለዚህ ተመልሷል ማለት ይቻላል። አይ 2 ወር ምናምን ከዛ በኋላ ሲባል እንዴ እንኳን አይደለም በህክምና ሰው የጾም ያለ እንዴ 2 ወር እኮ ነው ጾም። 2 ወር 3 ወር ምን አለው? የምሬን እኮ ነው። ምን አለው? አስቡት እስኪ ተቆርጦ ተጥሎ እኮ ዘላለሙን እኮ ላይጠቀምበት የሚችልበት አድቫንቴጅ ተመረው እና 2 ወር 3 ወር እና በጣም በነገራችን ላይ በርካታ ሰዎች ነው የተገረሙት። በኢትዮጵያውያን የህክምና ጥበብ በርካታ ሰዎች ነው በዚህ ነገር የተገረሙት። ታዲያ አሁን ላይ ይህ ሰው እንዴት ነው የሚኖረው? አሁንስ እንዴት ነው? ከባለቤቱስ ጋር እንዴት ነው? ሁኔታውስ እንዴት ነው የተፈጠረው የሚለውን በርካታ ሰዎች ይጠይቃሉ። ተጎጂው ወይም ባለቤቱ በሰይፉ ሾው ላይ ቀርቦ ነገሩ እንዴት እንደተፈጠረ እንዲሁም ደግሞ አሁን ላይ ምን እንደሚያስብ ሐሳቡንም እንዲህ በማለት አጋርቷል። በቅናት መነሳሳት ነውና የሚለው እንደው ምንድነው የተፈጠረው? አቤ ምን አጋጥሞ ለዚህ የሚያበቃ ነገር ምን ተፈጠረ ሊባል ይችላል? ምናልባት ይሄ የቅናት መንፈስ ነው እና ትልቁ ነገር ቅናት አለ። ብዙውን ጊዜ ያው እኔ በስራ ምክንያት ወጣ ብዬ አድራለሁ፣ ወጣ ብዬ ሄዳለሁ። በሳምንት ውስጥ 1-2 ቀን የሚገባበት ጊዜ አለ። በሰላሙም ዙሪያ በስራውም ዙሪያ በጣም ወጣ ብዬ ስለምሰራ በዛ ምክንያት እሷ ምናልባት
ጥርጣሬ ይኖራታል ብዬ ገምታለሁ። ብዙም ደግሞ እንደዛ የተቆራረፍነው እና የተነጋገርነውም ነገር የለም። አብረን ነበር በሰላም የበላነው፣ አብረን ነበር በሰላም የተኛ ነው። እንደዚህ ለዚህ ነገርም የሚያደርስ ነገር አይደለም። ምናልባት ያው ይሄ ያላ ቁጣና እሱ የፈቀደው ነገርና እሱ በፊት ይሆናል ብሎ የጻፈው ነገር ነው። እሷንም እንዴት ይሆናለሽ እኔንም እንዴት ይሆናል ብሎ እሱ የጻፈው ነገር ነው የተከሰተ እንጂ ለዚህ የሚያበቃን ወይም ለዚህ ደረጃ የሚያደርስም ነገር አልነበረም። ምናልባት እሷ ያው የቤት እመቤት ነች፣ ሰራተኛ አይደለችም። ይሄም የራሷ አንድ ተጽዕኖ ሊሆን ይችላል። ወጣ ብላ የተለያዩ ነገሮችን ስለማታይ በራሷ ብቻ ስለምትማከር ይሄ ለዚህ አይነት ችግር ሊያደርሳት ይችላልና እሱ እና ጥርጣሬው ነው። ሌላ ነገርም ብዙም እንትን የከፋ ነገር የለም። በተኛህበት ነው አደጋ የደረሰው? የሚሰቀጥጠው? አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ ተቆርጦ እያለ ነው ሮጦ የወጣው። አስተውላችሁት? ሮጣ ወጣች። ተቆርጦበት እያለ ነው ሮጦ የወጣው። ተቆርጦበት እያለ ሲይዛት ደግሞ አጋጣሚ የቆረጠችበት ድፍረቱን እንዴት አገኘው ነው ማለት በእጇ ይዛ አባሬ አስባችሁታል? ተመታችሁ ኢቭን በትንሽ ነገር ተመታችሁ እንዴት እንደሚያደርግ ተቆርጦ ነው ሮጦ ወጥቶ እሷን አባሯት የያዘው። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያዝኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ተገፍትሮ ተነስቶ ማለት ወጣ እንዳሉ ደግሞ ሁለት እጇን ያዝኩና እኔ ከነብላዋ ለነሱ ሰጣው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ ወደ በአምቡላንስ በዚህ ሁሉ ፕሮሰስ በነገራችን ላይ ተቆርጦበት ነውና ምንም ሊገባኝ አልቻለም። ገብቶ ተቀምጦ አርፎ እንዲሁም አሁን በኋላ ላይ ይናገራል። አምቡላንስ እስኪመጣ ጠብቆ መጥቶ ምናምን ያ ሁሉ ፕሮሰስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። ግን በዛ መሀል ህግ የሚወስንበትን ኃይል ራሱ ወስዳ ከዛ በኋላ ልጆቹን አንድ ላይ ሰብስባ ብታሳድግ የሚል ነገር ነው በውስጥ የመጣና በዛ ምክንያት ምንም አይነት እርምጃ መውሰድ አልፈለኩም። እንግዲህ ሁለት ሰውን አጥቶ ከማኖር የተሻለ ነው እና አንድ እናት ራሱ ይዞ ቢኖሩ የሚል ነገር እና በዚህ ምክንያት እኔም እሷን ላላማ ጉዳት ውስጥ አሰበ። ምናልባት በዚህ ምክንያት ራሱ ይሄ ስለተከሰተ አላህ ብዙ ኃጢአቶችን ሊምርልኝ ይችላልና ወደ ጃነት ልገባ ይችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ብቻ ሐሳቡን ስናጠቃለው ይቅርታ አድርጎላታል በነገራችን ላይ እና ህግ ይቅርታ የሚያደርግላት ከሆነ ህግ የሚተዋት ከሆነ መታ ቤት ትምጣና ልጆቿን ታሳድግ። ሁሉን ነገር ትቻለው። ይሄንን አላህ ፈልጎት ሊሆን ይችላል። ምናልባት ይሄንን እኔ ለሷ ይቅርታ ስላረኩላት ለኔ ደግሞ ፈጣሪ ይቅርታ ሊያደርግልኝ ይችላል በማለት እንዲሁም ደግሞ ወደ ጀነትም ምገባበት እሷ ምክንያት ልትሆነኝ ስለምችል ለሷ ይቅርታ አድርጌላታለሁ። ወደ ቤት ትግባ አይነት ሀሳብ ነው እያቀረበ ያለውና እጅግ በጣም የሚያስገርም ነው። እንደዚህ እጅግ በጣም ጭካኔ የተሞላበት ጉዳት ደርሶበት በኋላ ላይ ደግሞ አብራኝ ትኑር አብሮ ግን ማደሩ ከባድ ነው። ብቻ ግን ትምጣ ቤተሰብ ትምጣና ልጆቿን ታሳደግ ምናምን እያለ ነው የሚገኘው። እጅግ በጣም አስገራሚ የሆነ ይቅርታ ነበረ። በጣም በርካታ ሰዎችን አስገርሟል። ብቻ አላህ የፈቀደው ነው ብሎ ማሰቡ እጅግ በጣም ትልቅነቱን ያሳያል ብዬ አስባለሁ። እስኪ እናንተስ ምንድን ነው የተሰማችሁ? ሐሳባችሁን እስኪ ኮሜንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች ሰሞኑ በማህበራዊ ሚዲያው ላይ እጅግ በጣም መነጋገሪያ የሆኑ ሐሳቦችን ጠቅላላ አድርጌ ያቀረብኩላችሁ ቪዲዮ
ይሄን ይመስላል። ቢቦይ ቶሚ ሊከሰስ ይችላል የሚለውን ሐሳብ እንዴት ተመለከታችሁት? እንዲሁም ደግሞ ጆኒ ጁጁሱ እንደ ንቃተ ህሊና ሁሉ ማን ያዟልን ሊረታው በሐሳብ ሊረታው ወይም በእውቀት ሊረታው ይችላል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። እንዳልኳችሁ ቻናላችን አዲስ ስለሆነ የእናንተን እርዳታ ይፈልጋልና እርዳታችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረግ ነው። ያንን ማድረጋችሁን ቼክ አድርጉልኝ። ቸር ቆዩልኝ።